ልጄን ይዤ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንዴ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ። በእውነት አይደለም፣ እውነቴን ነው። አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይም ሩታዬ። ሁሉንም ፕሮሰስ ጨርሻለሁ ድዬ። እኔ አሁን እነሱን እንድናሳምናቸው ነው እንጂ እኔ ልንገርሽ ሩታዬ፣ ሁሉንም ነገር ጨርሻለሁ። በዚህ ነገር እንዳትቀየመኝም አታስቀይሚኝም። እንደዚህ የሚባል ነገር የለም። አንቺ እስቲ አስቢው። አባዬ አታሳዝንሽም? አልሰማችም? ብትሰማው ምን ትላለች? አታሳዝንሽም? እንደገና ደግሞ ይሄ ደም የሆነ ልጅ እኮ እያልኩሽ ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ቢያመውስ ያለመደው አየር ሄዶ ቢታመምስ ማን አለ? ከጎንሽ ሰው የለ ምን የለ ያለ ነው። እኛ እዚህ ነን። ማንንም አታውቂበት ሀገር እዛ ተሻግረሽ ሄደሽ ከኢትዮጵያ ውጪ ወጥተሽ የበለጠ በልጅሽ ህመም ደግሞ ብዙ ፈተና ሊገጥምሽ ይችላል። ያልዳመነ ሰበር ዜና ሩታ ሀብቴ አመረረች፣ ወደ ሌላ ሀገር በረረች። በቃ እኔ ሁሉንም ጨርሻለሁ። ቤተሰብን ግን ማሳመን አልቻልኩምና እባካችሁ እኔ ከሀገር ከመውጣቴ በፊት ከቀብራራው ታደሰ ጋር አስታርቁኝ በሚመስል መልኩ እንግዲህ የሩታ ሀብቴ የሀብቴ ልጅ ማለት ነው የአቶ ሀብቴ ልጅ ማለት ነው ሩትዬ የኔ ቆንጆ እንግዲህ ልበር ነው ያዙኝ ልቀቁኝ ስትል እንግዲህ ተደምጣለች ማለት ነው። በሌላ በኩል ደግሞ ድራማውን ወይም ደግሞ ይህንን ነገር ደግሞ ሩታ አትሄጂም አይሆንም እንግዲህ ፕሮሰሱን የጀመረችው ሩታ ማነው ሄረሚላ ስለነበረች አንቺ እንዳትሄጂ ብዬ ከልክያታለሁ ያለው ፈረንጁ። አሁን ደግሞ ሩታ እንግዲህ መሄዴ ነው እያለች መጣለች ማለት ነው። መሄዴ ነው በቃ ያዙኝ ልቀቁኝ መሄዴ ነው እያለች መጣለች ማለት ነው። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ሩትዬ እንግዲህ የኔ ቆንጆ ማለት ነው ከሀገር ልትወጣ ነው። እነ ትክክል እንኳን ደስ ያላችሁ። እንደምንም ብላችሁ ደግሞ ቤተሰቦቿን ለማሳመን ሙከራ አድርጉ ማለት ነው። ምክንያቱም ደግሞ እንግዲህ ያው ብዙ ነገር የጨረሰችበት ፕሮሰስ እስኪ ይህን ያህል የለፋችበት ፕሮሰስ ሰሞኑን እንግዲህ ትናንት ጠፍታ ነበር። እንግዲህ ትናንት በጠፋችበት ሰዓት እንግዲህ ይህንን ፕሮሰስ እያስተካከለች ነበር ማለት ነው እያስተካከለች ነበር ማለት ነው። ፕሮሰሱን መንገዱን ምናምን ጉዞውን። ስለዚህ እንግዲህ እህቷ ደግሞ እንግዲህ የሩታ እህት ያው ረጋ ሰከን ብላ እንግዲህ አንዳንዴ እኮ መብሰል ጥሩ ነውና ተይ ሩትዬ ጥሩ አይደለም። ነገ ልጅሽ አየሩ ሲቀየርበት ጥሩ አይደለም። ስለዚህ እዚያ ሄዶ አንድ ነገር ቢሆንብሽ ቢታመምብሽ አይ ልጁ ገና 3 ወር ሳይሞላው የቪዲዮ መስሪያ ሆነ። ወይኔ ሩታ እናት ነሽ እኮ እናት ልጇን ደግሞ በዚህ ልክ አትነግድበትም። በነገራችን ላይ ማለት ትንሽ ቢቆይ ጥሩ ነበር ልጅሽ። እኔ እንጃ ከሆድ እስከሚወጣ ካረገዝሽው ጊዜ ጀምሮ አሁንም ወልደሽው በቃ በልጃችሁ ነው በነገራችን ላይ እየሰራችሁ ያላችሁት። ስለዚህ ትንሽ አረጋጉት በቃ ማለት በልጇ አትነግዱ። በጣም ነው የሚያስጠላው ማለት ነው። በመድኃኒዓለም ስም በጣም ነው የሚቀፈው ልጁ እግዚኦ ማረን ክርስቶስ። ያው በዚያው አጋጣሚ ሹክ ልበላችሁ ብዬ ነው ማለት ነው ልበላት ብዬ ነው ለሩታ። እና እንግዲህ ያው ልጁ እንዴት ገና ከነደሙ እንዴት ይዘሽው ትሄጃለሽ? ስለዚህ እባክሽን አይሆንም፣ ተይ እባክሽን። እናታችንስ እንዴት አድርገሽ ለማን ጥለሽ እንዴት ሊሆን ይችላል እያለቻት ነው ማለት ነው። እንግዲህ ሩታ ቤተሰብ እንግዲህ በዚያ በኩል ሄረሚላ ስላስጀመረችው ወይም ደግሞ ሄረሚላ ፕሮሰሱን ስላስጀመረችው ሊሆን ይችላል። በዚህ በኩል ደግሞ ሩታ ቤተሰቦቿን ጥላ ላለመሄድ እንግዲህ እዚህ ጋር እባክሽ እህቴ እንዲያው ለምኝልኝ ማዘር ምንም አታውቅም እያለች ትገኛለች። እንዲያው ማዘር እኮ ደስ የሚለው ነገር የእኛ ቆንጆ ናት ማለት ነው። የሩትዬ ናት ደስ በሚል ሁኔታ እያንዳንዷ ቪዲዮ እንደማያመልጣቸው ሰምተን አልመችም።
እና ማለት ነው እንግዲህ ነገሮቹ ድራማዎቹ ፊታቸውን ወይ ደግሞ እንትናቸውን ይሄ አለ አይደለም መስመራቸውን ስተው በሚል ነው የሚይዘው። መስመራቸውን ስተው መጥተዋል። ግን አሁን የመጣችሁበት መንገድ በጣም ነው የሚደብረው ወይ ደግሞ የሚያስጠላው ማለት ነው። በቃ በጣም ነው የሚያስጠላው። ስለዚህ ሩታ ታይ የሆነ ኦዲየንስ ላይ ማለት ምንም አታውቁም። ስለዚህ እኔ ማለት የሚያውቅ ሰው እንኳን እናንተ ምን ነው ማለት ኢትዮጵያ ውስጥ ያለው ወይ ስለ ጉዞ ፕሮሰስ የማያውቅ ወይ ስለመሄድ ስለመምጣት ፕሮሰስ የማያውቅ ሰው እኮ አይደለም የሚከታተላችሁ እንዴ። ይሄ እያንዳንዱ ፕሮሰስ የማያውቅ ሰው አይደለም የሚከታተላችሁ። ጤነኛ ናችሁ? ግን ጤነኛ ናችሁ? እና በዚህ ልክ የሆነ ማለት ኦዲየንስ ምን ይለናል ማለት የአንድ የሆነ በቃ ማለት ምንም የማያውቁ ህጻናት ናቸው የሚከታተሉን ብላችሁ ባታስቡ መልካም ነው። በእርግጥ ሩታ ከዚህ በፊት ተናግራለች ለኦዲየንስ በቃ እየተቃጠላችሁ ተልባችሁን ጠጡ አለማየትም ትችላላችሁ ብላለች በነገራችን ላይ። ስለዚህ ያው ክብር ይኖራችሁ፣ ምናልባት እኔ እንጃ ክብር ይኖራችሁ በዚሁ አጋጣሚ ነው ማለት ነው ሩታ። ስለዚህ ቀልዳችሁን ተውትና በልጃችሁ ባትነግዱ በዚሁ አጋጣሚ በደንብ ነግራችኋለሁ ማለት ነው። የሆነ በቃ አሁን አሪፍ መነገጃ ነው ያደረጋችሁት ልጃችሁን እና ቢያንስ እንዲያው 6 ወር እንደዚያ እስከሚሆነው እስኪ ጠብቁት። እንዲያው ምናልባት አይታወቅም እኮ እንዴ፣ ከባድ ነው። ስለዚህ ማለት ነው ሩትዬ እንግዲህ ልትሄድ ነው። እነ ትክክል ምን ትላላችሁ? ለአቀባበል ዝግጁ ናችሁ ወይ? በዚያ በኩል ዱባይ ልትሄድ ነው ከአዲሱ ባሏ ጋር፣ በዚህ በኩል ደግሞ ጣሊያን ልትሄድ ነው፣ በዚያ በኩል ደግሞ እንዲህ ምን የማትሄድበት ሀገር አላት። ሄረሚላ ማለት ነው የፕሮሰሷ ባለቤት ይመቻት። ያው እኔ ቆንጆ ስለሆንኩ ነው ብላለች እሷ። ሰዎች ሁሉ ያተኩሩብኛል ቆንጆ ስለሆንኩ ነው ብላለች። ምንም ማድረግ አይቻልም። ለማንኛውም ማለት ነው ውዶችዬ ማለት እኔ በጣም ነው እየገረመኝም በጣም ነው የሚያዘንኩት እውነቱን ስነግራችሁ። ምክንያቱም እንጃ በቃ እውነቱን ስነግራችሁ ድራማቸው በጣም እያስጠላ እየዘጋ መጥቷል። እውነቱን ለመናገር ማለት ነው እያስጠላ እየዘጋ መጥቷል። ምክንያቱም ሩታ ብዙ ጊዜ የምትደጋግመው ነገር አለ። እኔ በዚህ እድሜ ብዙ ነገር አሳልፌያለሁ፣ በዚህ እድሜ ብዙ ነገር ሁኛለሁ፣ ብዙ ነገር እንዴ አብርሃም ታደሰ ነው እንዴ ወልዶ ያሳደገሽ ሩታ? አብርሃም ታደሰ ነው እንዴ ወልዶ ያሳደገሽ? አብርሃም ጋር እኮ አመት አልቆየሽም። አመት ማለት ነው ገና ፋሲካ ቢመጣ ነው አመት። አሁን በህመማት ገና ፋሲካ ጾም መጦ ያውም ደግሞ ማለቂያው ላይ ገና አመት የሚሞላሽ እንዴ አብርሃም ጋር ከተጋባሽ በመድኃኒዓለም። ስለዚህ በቃ ብዙ አታለቃቅሽ የኔ ቆንጆ ማለት ነው። ብዙ ማልቀስ ጥሩ አይደለም። በራስ ላይ ማት ማምጣት ነው። በዚሁ አጋጣሚ ልነግርሽ የምፈልገው ብዙ ባለቃቀሽ ቁጥር በራስሽ ላይ ማት ታመጫለሽ። ስለዚህ አረጋጊው። ድራማም ቢሆን ምንም ቢሆን ምናምን ነገር በጣም ያስጠላል ማለት ነው። በቃ አይሰለችሽም እንዴ አንቺ? አይሰለቻትም እንዴ? ግራ ነው የገባኝ አሁንስ። ውይ ኧረ ሰለችን እንዴ መቼ ነው የሚሰለችሽ አንቺ? በቃ ሁሌ ምንድን ነው? በቃ የሄደ ሰው ሽፍን ብሎ ይሄዳል። ማሰላም መሄድ ነዋ ታዲያ። ምንድን ነው ያዙኝ ልቀቁኝ፣ ሁልጊዜ ያዙኝ ልቀቁኝ አይሰለችሽም እንዴ ሩታ? ተይ እንጂ የኔ ቆንጆ ቦጋሌ ሙት የኔ ቆንጆ ማለት ነው። ልጁ ደግሞ ያው መቼስ መሄድ አይችልም አይደለ? ስለዚህ መሄድ ስለማይችል እኛ ጋር እየመጣችሁ ባትቀልዱ ጥሩ ነው፣ ባታሾፉ ጥሩ ነው። መልእክቴ ነው ማለት ነው። መሄድ አይችልም ሰው እኛ እናውቃለን። ለማያውቁት ለነበጎች ቀልዱባቸው። ላይክ፣ ሸር፣ ሰብስክራይብ አትርሱ። ወዳችኋለሁ።